ሰላም እንዴት ናችሁ? ውድ የእናት ሚዲያ ቤተሰቦች በርካታ መረጃዎች ይዘናል። እናንተ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ስለ እስራኤሉ ፕሬዚዳንት እንደዚሁም ደግሞ ስለ ፓስተር እዩ ጩፋ መጽሐፍ አሳትመዋል። ስለሱ እንደዚሁም ስለ አሜሪካ ሁለት ባለስልጣናት አዲስ ስለ ቢሾፍቱ መገኘታቸው እንደዚሁም ደግሞ ጳጳሱ እንግዲህ የቀብር ስነስርዓታቸው ተፈጽሟል። እነዚህና በርካታ ጉዳዮች ይዘናል። እናንተ ግን ሰብስክራይብ ያደርጋችሁ አብራችሁን ቆዩ። እንደዚሁም ደግሞ ስለ ቻይናው ወታደራዊ አዛዥ የምነግራችሁ ነገር ይኖራል። አብራችሁን ቆዩ እስከ መጨረሻው ድረስ። በርካታ መረጃዎች ይዘናል። ሰብስክራይብ ያደርጋችሁ አብራችሁን ሆኑ። ቻይና ከፍተኛ የወታደር ማዕረግ ያላቸውን ጄኔራል በቁጥጥር ስር አውላ ምርመራ እያደረገች ነው የታወቀው። በቻይና በወታደራዊ ዘርፍ ሁለተኛ ሰው የሆኑት ይህ ወታደራዊ አዛዥ ማለት ነው በቁጥጥር ስር ውለዋል። በዋናነት በቁጥጥር ስር የዋሉት ለአሜሪካ የኒውክሌር መሳሪያ ሲስተሞችን አሳልፈው ሰጥተዋል በሚል እንደሆነ የታወቀው። የቻይናው ፕሬዚዳንት የጂ ጂንፒንግ ከፍተኛ የቅርብ ሰው ወይም ወዳጅ የሆኑት እነዚህ ጄኔራል በቁጥጥር ስር መዋላቸው የተነገረው በሀገሪቱ ታሪክም ከፍተኛ ውንብድና ተብሏል። ምክንያቱም በወታደራዊ ዘርፍ እንደዚህ መረጃ ማሳለፍ ከፍተኛ የሆነ ውንብድና ወይም ወንጀል እንደሆነ ነው የተነገረ የሚገኘው። እናም እንግዲህ እሳቸው ደግሞ በሀገሪቱ ሁለተኛ ሰው ናቸው። እንግዲህ ዋና አዛዥ አለ፣ ከዛ ምክትል እንደሆኑ የተነገረ የሚገኘው። እናም ለአሜሪካ ይህንን መረጃ አሳልፎ በመስጠታቸው ከፍተኛ ቅጣት እንደሚጠብቃቸው የታወቀው። የሀገሪቱ ፕሬዚዳንትም ጂ ጂንፒንግ በዚህ ጉዳይ ሀሳብ አልሰጡም። ነገር ግን ለመሪው ከፍተኛ የሆኑ ወዳጅ እንደሆኑ ታውቋል። ለአሜሪካን በዚህ ጉዳይ ምንም ሀሳብ አልሰጠችም። እንግዲህ በቁጥጥር ስር ውለው ምርመራ የተደረገባቸው እንደሚገኝ ታውቋል። ምናልባትም እውነት ከሆነ የሞት ፍርድ እንደሚጠብቃቸውም እየተነገረ ይገኛል። ብፁዕ አቡነ እምባቆም የቀብር ስነ ስርዓታቸው በደብረ ሊባኖስ ገዳም ተፈጽሟል። በዚህም እንግዲህ በርካታ እንግዶች በተገኙበት እንደዚሁም ደግሞ ተከታዮቻቸውና እንደዚሁም ልጆቻቸው በተገኙበት ምዕመናን እንደዚሁም ሲያስተምሯቸው የነበሩ አባቶች በተገኙበት የቀብር ስነ ስርዓት የተፈጸመው። በቀብር ስነ ስርዓቱ ደግሞ በርካቶችም እንደዚሁ ተገኝተዋል። እዛም የተቀበሩት ለበርካታ ዓመታትም በዛው በደብረ ሊባኖስ ገዳም ሲያስተምሩ እንደዚሁም ደግሞ ምርኩስናቸውም የተቀበሉበትም ብዙ ዓመትም እዛ የቆዩበት ስለሆነም ጭምር እንደሆነ የተነገረው። በዛም በደብረ ሊባኖስ እንግዲህ የቀብር ስነ ስርዓታቸው ተፈጽሟል ነው የተባለው። ይህም እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንም ዘግቦታል። እኛም ከሱ መረጃ ነው ያገኘ ነው። ከዚህ ጋር ተያይዘው እንግዲህ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንደዚሁም ደግሞ ለተማሪዎቻቸው እና ለልጆቻቸው መጽናናትን እንመኛለን። አጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን ለሁሉም መጽናናትን እንመኛለን። እንግዲህ ትልቅ አባት ነው ቅድስት ቤተክርስቲያን ያጣችው። እንግዲህ ፈጣሪ መጽናናትን እንመኛለን። እንደዚሁም አብራችሁን ቆዩ፣ አዲስ መረጃ እንደደርሳችሁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የስልካቸው ካሜራ ተሸፍኖ መታየቱ ብዙዎችን እያነጋገረ ነው። በተለያዩ ማህበራዊ ድረገጽም እየተዘዋወረ ነው የሚገኘው ይህ ምስል። የስልካቸው ካሜራ ለምን ተሸፈነ የሚሉ አንዳንዶች ጥያቄ ይቀርባሉ። ነገር ግን በዋናነት ይሄ ለደህንነት ሲባል ነው። እንደሚታወቀው ሀከሮች ወይም ደግሞ የተለያዩ በቴክኖሎጂ አታክ የሚያደርጉ ሀከሮች የተለያዩ ቫይረሶችን በመጠቀም ስልኮችን ካሜራቸውን ወደ ደህንነት ተቋም ሲገቡ የተለያየ እንግዲህ ወደ ስብሰባዎች ላይ ወይም የተለያዩ ቦታዎች በሚንቀሳቀሱበት ሰዓት በካሜራቸው የተለያዩ ምስሎችን ይወስዳሉ። ይህም ለአገሪቱ የደህንነት ስጋት እንዳይፈጠር ተብሎ ነው። ብዙዎቹም ይሄ አሰራር እየተለመደ ነው እያሉ ይገኛሉ። አንድ የሀገር መሪ የተለያዩ የደህንነት ተቋም ሲገባ የተለያዩ ቦታዎች ላይ እንቅስቃሴ በሚያደርግበት ሰዓት በስልኩ በርካታ ጉዳዮችን ሊያይ ይችላል። ያንንም እንግዲህ እነዚህ ሀከሮች ወይም ደግሞ የቴክኖሎጂ ባለሙያዎች እነዚህን ምስሎች እንዳይወስዱ ለማድረግ ነው የተባለው። እናም እንግዲህ እስራኤል ከፍተኛ የሆነ ስጋት እንዳለባት ይታወቃል በዚህ ጉዳይ ማለት ነው። እና ያንን ለመቀነስ ነው ካሜራቸው የተሸፈነው ተብሏል። ፓስተር እዩ ጩፋ ካራቲው አልቀረም ዘይቱ ግን ቀርቷል ሲል አነጋጋሪ ነገር ተናግሯል። ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫ የሰጠበት ዋናው ምክንያት 50,000 ኮፒ ያለው መጽሐፍ ጽፎ ማሳተሙን ለመግለጽ ነው የተባለው። መጽሐፎቹ 50,000 ኮፒ ያላቸው ሲሆን እነዚህ መጽሐፎችም ለገበያ በቅርቡ ይቀርባሉ። ለዛም አስመልክቶ ጋዜጣዊ መግለጫ በትናንትናው ዕለት አድርጓል። በዚህም እንግዲህ ካራቲው አልቀረም ነገር ግን ዘይቱ ግን ቀርቷል ሲል ገልጿል ማለት ነው። በተያያዘም እንግዲህ መጽሐፉ በቀጣይ የካቲት ወር ወይም የካቲት 1 ላይ ማለት ነው በፊታችን መጽሐፉ እንደሚመረቅም ይፋ አድርጓል ማለት ነው። በርካታ ኮፒዎች ያሉት መጽሐፍ እንደሆነ ታውቋል። ኢየሱስ ገናና ነው የሚልም መጽሐፉ በዋናነት ስለ ኢየሱስ ገናናነት የሚያትት መጽሐፍ እንደሆነም ጭምር እንግዲህ በጋዜጣዊ መግለጫው ወቅትም ተገልጿል ማለት ነው። መጽሐፉ በአዲስ አበባ እንደሚመረቅ በርካታ እንግዶችም እንደሚታደሙበትም ይፋ ተደርጓል።
በአዲስ አበባ መሪ 40/60 ኮንዶሚኒየም አካባቢ እሳት አደጋ ተከስቷል። በዚህ እሳት አደጋም ከፍተኛ የሆነ የንብረት ውድመት እያደረሰ እንደሚገኝም እየተነገረ ነው የሚገኘው። ከዚህ ጋር በተያያዘም የአዲስ አበባ እሳት አደጋ ኮሚሽንም እንደዚሁ በቦታው ላይ ተገኝቶ ለማጥፋት ጥረት እያደረግኩ ነው ሲል ነው መረጃውን እየጠቀሰው ማለት ነው። እሳቱ በምን ጉዳይ እንደተነሳ ባይታወቅም የንብረት ጉዳት እያደረሰ ይገኛል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር እንደዚሁም ደግሞ በአፍሪካ የአሜሪካ ጄኔራል አዛዥ እንደዚሁ በኤክስፖ ላይ ተገኝተው ጉብኝት ያደረጉ ነው የሚገኘው። እንደሚታወቀው ኢትዮጵያ አየር መንገድ 9ኛ ዓመቱን እያከበረ ይገኛል በቢሾፍቱ ማለት ነው። ዓለም አቀፍ ኤክስፖ አዘጋጅተዋል የአየር ኃይል ትርኢት ማለት ነው። በዚህም እንግዲህ የአሜሪካ ምክትል ውጭ ጉዳይ ሚኒስትር እንደዚሁም በአፍሪካ ያለውን እዝ አዛዥ የሆኑት ጄኔራልም እንደዚሁ በቢሾፍቱ ተገኝተው ጉብኝት እያደረጉ ነው የሚገኘው። ይህ መገኘታቸው እንግዲህ ለአየር ኃይሉ ትልቅ አቅም ማሳያ ነው የሚሉ ሀሳብ ይሰጡበት ይገኛሉ። በጉብኝታቸው እንግዲህ በርካታ ቦታዎችን ጉብኝት እንዳደረጉ የዩኒቨርሲቲውን እንደዚሁም ደግሞ የተለያዩ ቴክኖሎጂዎችን ጉብኝት አድርጓል የተባለው። ወደ አዲስ መረጃ ሰብስክራይብ አድርጉ።